በአይኔ ፊት ሰዎች ሲረግፉ አይቻለሁ። ያ ትውስት አሁንም ክፍል ውስጥ ሆኜ ይመጣብኛል። መጽሐፍ ስገልጥ ፊደላቱ ሳይሆን የሚታዩኝ ያን ያዩዋቸው አስክሬኖች ናቸው። ይህ በሰሜን ወሎ የሚገኝ አንድ ተማሪ የሰጠው ማኝነት ነው። እንዲህ ካለ የአእምሮ ቁስል ባሻገር ተማሪዎቹም በሀገሪቱ ባለው የ12ኛ ክፍል ውጤት ማሽቆልቆልና በስራ አጥነት ስጋት ተስፋ ቆርጠዋል። አንድ ተማሪ ከኛ በፊት የተመረቁት ጓደኞቻችን ስራ አጥተው ቁጭ ብለዋል። እኛ ደግሞ በጦርነት ተመተናል። ታዲያ ውጤቱ አመጣ እንኳን ምን ተስፋ አለኝ? ይህ የተስፋ መቁረጥ ስሜት የድብርቱ ዋነኛ መገለጫ ሲሆን ተማሪዎቹ በትምህርታቸው ላይ ትኩረት እንዲያደርጉና ጥናት እንዲያቆሙ ዋነኛ ምክንያት ሆኗል። በድብርቱ ክፉኛ የተጠቁት ወደ አደገኛ መንገዶች ያዘነብላሉ። ጫት መቃምና አልኮል መጠጣት ጊዜያዊ ማስረሻ ሆነውላቸዋል። ሀገሩ ከጠላኝ ጥዬ እጠፋለሁ በሚል ስሜት ህገወጥ ስደትን እንደ አማራጭ ማየት ጀምረዋል። ከሁሉም የሚከፋው ግኝት ግን 6.9 በመቶ የሚሆኑት ተማሪዎች ራሳቸውን ለማጥፋት መሞከራቸው ነው። መሞት ካልቀረ ለምን በገዛ እጅ አልገላገለውም የሚል አደገኛ አስተሳሰብ በተማሪዎቹ ዘንድ ሰርጎ ገብቷል። እነዚህ አንቀጾች የተወሰዱት በ33 ገጾች ከተቀነበበ ጥናታዊ ሰነድ ነው። ጥናቱን ማን አዘጋጀው? በሰነዱ የተመላከቱ ግኝቶችና የቀረቡ የመፍትሄ ምክረ ሀሳቦች ምንድናቸው? የሚሉትን በተከታዮቹ ደቂቃዎች አፍታተን እንዳስሳቸዋለን። አብረን እንቆይ። እንደ አውሮፓውያን አቆጣጠር የካቲት 4 ቀን 2026 በሳይንቲፊክ ሪፖርትስ ላይ ትኩረቱን በሰሜን ወሎ ዞን ያደረገ ጥናት ተሰራጭቷል። በግጭት በተጎዳው የሰሜን ወሎ ዞን የሚገኙ የከፍተኛ ሁለተኛ ደረጃ ተማሪዎች ካለባቸው የድብርት ተሞክሮና የትምህርት ፈተናዎች ጋር የሚያደርጉት ትግል የሚል ርዕስ የሰጠው ጥናቱ ብዙ ጉዳዮችን በውስጡ ይዘዋል። በሰሜን ኢትዮጵያ በተለይም በሰሜን ወሎ ዞን በወጣት ተማሪዎች ላይ የደረሰ ያለውን የስነ ልቦና ስብራት በጥልቀት የሚመረምር ሰነድ ነው። በ33 ገጾች ውስጥ የተዘረዘሩት ሀሳቦች እያንዳንዱ መስመር የአንድን ተማሪ የልብ ትርታና የውስጥ ጩኸት ይዟል። ይህንን ጥናት ያሰናዱት 5 ኢትዮጵያውያን ምሁራን ናቸው። መሪ ተመራማሪው ምናለ ታረቀ ከስራ ባልደረቦቻቸው ቢክሰኝ አስራት፣ ሰለሞን ሞገስ፣ አበበ ገበየውና ተላካ ዛሌ ጋር በመሆን ነው። እነዚህ ተመራማሪዎች ጥናቱን ሲያቅዱ ዓላማቸው የድባቴ ስርጭትን መቁጠር ብቻ አልነበረም። ይልቁንም ተማሪዎቹ ድብርት የሚሉትን ስሜት እንዴት ነው የሚረዱት፣ በትምህርታቸውስ ላይ ምን አይነት ተጽዕኖ አሳደረባቸው የሚለውን ለመመርመርም ጭምር እንጂ። ተመራማሪዎቹ የመረጡት የምርምር ዘዴ ኢንተርፕሬታቲቭ ፌኖሜኖሎጂካል አናሊሲስ IPA ይባላል። ይህ ዘዴ በተለይ በስነ ልቦና ጥናት ላይ ትልቅ ቦታ የሚሰጠው ሲሆን ግለሰቦች ለገጠሟቸው ክስተቶች የሚሰጡትን ትርጉም በዝርዝር ለመረዳት ያስችላል። በሌላ አገላለጽ ሳይንቲስቶቹ የተማሪዎቹን ታሪክ ከራሳቸው አንደበት ሰምተው በምሁራዊ መንገድ ተርጉመውታል እንደማለት። ጥናቱ የተካሄደበት ሰሜን ወሎም በተለይም የወልዲያ ከተማ በኢትዮጵያ የሰላም እጦት ከፍተኛ ዋጋ የከፈለ አካባቢ ነው። የወልዲያ ተማሪዎች የትምህርት ቤት ደውል ሰምተው ወደ ክፍል ከመግባት ይልቅ የከባድ መሳሪያ ድምፅ ሰምተው ወደ ጉድጓድ የሚገቡበትን ጊዜ አሳልፈዋል። ለወራት ትምህርት ቤቶች ተዘግተው መጽሐፍ ተቃጥለውና የመማሪያ ክፍሎች ወደ ጦር ሰፈርነት ተቀይረው ቆይተዋል። እነዚህ ተማሪዎች ዛሬ ክፍል ውስጥ ተቀምጠው ሂሳብ ወይም ፊዚክስ ቢማሩ አእምሯቸው ግን አሁንም በጦርነቱ ፍርስራሽ ውስጥ እየተዘዋወረ ነው። ጥናቱ እንደሚያሳየው በቅርቡ በተደረገ የቁጥር መረጃ 48.1 በመቶ የሚሆኑት የዚያ አካባቢ ተማሪዎች የድብርት ወይም የድባቴ ምልክቶች አሳይተዋል። ይህ ማለት በየክፍሉ ውስጥ ካሉት ተማሪዎች ግማሽ ያህሉ በውስጥ ህመም እየተሰቃዩ ነው ማለት ነው። ነገር ግን ይህ ህመም እንዴት ይገለጻል ለሚለው ጥያቄ ጥናቱ ምላሽ አለው። ተመራማሪዎቹ በጥናቱ ውስጥ ያካትቷቸው 10 ተማሪዎችን ነው። እነዚህ ተማሪዎች እድሜያቸው ከ17 እስከ 20 ዓመት ሲሆን 6ቱ ልጃገረዶች፣ 4ቱ ደግሞ ወንዶች ናቸው። ይህ የዕድሜ ክልል ለሰው ልጅ ህይወት እጅግ ወሳኝ ወቅት ነው። ማንነት የሚገነባበት፣ የወደፊት ህልም የሚቀረጽበትና የዩኒቨርሲቲ መግቢያ ፈተና የሚወሰድበትም ጭምር። እነዚህ 10 ተማሪዎች የተመረጡት እንዲሁ ሳይሆን በጦርነቱ ቀጥተኛ ተጽዕኖ የደረሰባቸውና ከፍተኛ የድብርት ስሜት ውስጥ ያሉ መሆናቸው ተረጋግጦ ነው። ተመራማሪዎቹ ከእያንዳንዱ ተማሪ ጋር ከ40 እስከ 70 ደቂቃ የሚፈጅ ጥልቅ ቃለ መጠይቅ አድርገዋል። እነዚህ ቃለ መጠይቆች ተማሪዎች ያላቸውን ስጋት፣ ፍርሃትና ተስፋ መቁረጥ በዝርዝር ገልጸውባቸዋል። በጥናቱ መግቢያ ላይ እንደተገለጸው ጦርነት ህንፃዎችን ብቻ ሳይሆን የሰውን ልጅም አእምሮ ያፈርሳል። ተማሪዎቹ በትምህርት ቤት ውስጥ መረጋጋት አይሰማቸውም። በሰሜን ወሎ የታየው ድብርት ከሌሎች አካባቢዎች የሚለየው ድብርቱ ከትምህርት ቤት ውድቀት ጋር በቀጥታ ተቆራኘ መሆኑ ነው። ተማሪዎቹ ብንማርስ ምን ዋጋ አለው የሚል ጥያቄ በውስጣቸው ተፈጥሯል። የጥናት መግቢያ ላይ እንደሚያሳየው የዓለም ጤና ድርጅት እንደሚገምተው በግጭት ቀጠና ውስጥ ካሉ 5 ሰዎች መካከል አንዱ ለከፍተኛ የስነ አእምሮ ችግር ይጋለጣል። በሰሜን ወሎ ግን ሁኔታው የከፋ ነው። ጥናቱ ተማሪዎችን ሲያነጋግር ያገኘው ውጤት ተማሪዎች ስለ ራሳቸው ያላቸው ግምት ዝቅተኛ መሆኑን፣ ለወደፊት ያላቸው ተስፋ መሟጠጡንና የማህበራዊ ግንኙነታቸው
መራራቱን ነው። 33 ገጽ ያለው ይህ ሰነድ ገና ብዙ የሚናገረው ታሪክ አለው። ተመራማሪዎቹ ምናለ ታረቀና ቡድናቸው ተማሪዎቹ እንዴት ድብርት የሚለውን ቃል በራሳቸው ስሜት እንደሚገልጹት ስለ ሞት ያላቸውን አመለካከትና ህመማቸውን ለመቋቋም የሚጠቀሙባቸውን መንገዶች በሚቀጥሉት ክፍሎች በዝርዝር አስቀምጠዋል። በጥናቱ ውስጥ ተማሪዎቹ በግልጽ እንደተናገሩት ድብርታቸው የጀመረው ገና ጦርነቱ ደጃፋቸው ላይ ሲደርስ ነው። ይህ ጥናት ትራውማቲክ ሚሞሪስ ወይም አስከፊ ትውስታዎች የተማሪዎቹን አእምሮ እንዴት እንደተቆጣጠሩት ያሳያል። ተማሪዎቹ በጦርነት ወቅት ያዩአቸው ነገሮች፣ አስክሬን መንገድ ላይ ወድቆ ማየት፣ የቅርብ ጓደኛ በድንገት ሲሞት መስማት፣ የተኩሱ ድምፅ አሁንም ድረስ በህልማቸውና በህሊናቸው እየመጣ ሰላም ይነሳቸዋል። ጥናቱ ከጠቀሳቸው ምስክርነቶች አንዱ እንዲህ ይላል። በአይኔ ፊት ሰዎች ሲረግፉ አይቻለሁ። ያ ትውስታ አሁንም ክፍሌ ውስጥ ይመጣብኛል። መጽሐፍ ስገልጥ ፊደላቱ ሳይሆኑ የሚታዩኝ ያን ያዩዋቸው አስክሬኖች ናቸው። ይህ ተማሪ የገለጸው ስሜቱም ጥናቱ ሃሉሲኔሽን ላይክ ኢንትሩሲቭ ቶትስ ብሎ የሚጠራው ሲሆን ይህም ድባቴን ወደ ከፍተኛ ደረጃ እንዲሸጋገር አድርጎታል። ተማሪዎች በክፍል ውስጥ ተቀምጠው መምህሩ የሚለውን ከመስማት ይልቅ በጭንቅላታቸው ውስጥ የሚጮኸውን የጦርነት ድምፅ ለማጥፋት ይታገላሉ። የዚህ ጥናት ሁለተኛው ትልቅ ግኝት ተማሪዎቹ ለወደፊት ህይወታቸው ያላቸው ተስፋ ጨርሶ መሟጠጡ ነው። በሰሜን ወሎ ተማሪዎች ዘንድ ተምሮ የት ይደረሳል የሚለው ጥያቄ በስፋት ተገኝቷል። ጦርነቱ ሀብትና ንብረትን ብቻ ሳይሆን የትምህርትንም ዋጋ አራክሶታል። ብዙዎቹ ተማሪዎች ነገ መሞታችን ካልቀረ ለምን እንለፋለን የሚል የህልውና ጥያቄ ውስጥ ገብተዋል። ተመራማሪዎቹ እንዳስተዋሉት ተማሪዎቹ በአገሪቱ ባለው የ12ኛ ክፍል ውጤት ማሽቆልቆልና በስራ አጥነት ስጋት ተስፋ ቆርጠዋል። ጥናቱ የጠቀሰው አንድ ተማሪ እንዲህ ብለዋል። ከኛ በፊት የተመረቁት ጓደኞቻችን ስራ አጥተው ቁጭ ብለዋል። እኛ ደግሞ በጦርነት ተመተናል። ታዲያ ውጤት ባመጣ እንኳን ምን ተስፋ አለኝ? ይህ የተስፋ መቁረጥ ስሜት የድብርቱ ዋነኛ መገለጫ ሲሆን ተማሪዎቹ በትምህርታቸው ላይ ትኩረት እንዳያደርጉና ጥናት እንዲያቆሙ ዋነኛ ምክንያት ሆኗል። ጦርነት የሰው ልጅ አእምሮ ብቻ ሳይሆን ማህበራዊ ትስስርንም ይበጥሳል። ይህ ጥናት በሰሜን ወሎ ማህበረሰብ ውስጥ ያለውን የእምነት መሸርሸር በጥልቀት ይዳስሳል። ተማሪዎቹ በገዛ ጎረቤታችን ተከዳን ወይም የምናውቃቸው ሰዎች ጠላታችን ሆኑ የሚል ስሜት አላቸው። ይህ ደግሞ በሰዎች ላይ እንዳይተማመኑና ስሜታቸው ለሰው እንዳያካፍሉ አድርጓቸዋል። ድባቴው ተማሪዎቹን ራስን ወደ ማግደልም ከቷቸዋል። ከጓደኞቻቸው ጋር መጫወት ትተዋል። በቤተሰብ ስብሰባዎች ላይ አይገኙም። ብቻቸውን ጨለማ ክፍል ውስጥ መቆየትንም መርጠዋል። ጥናቱ እንደሚያሳየው ይህ ማህበራዊ መገለል ድባቴውን ይበልጥ ያባብሶታል። ምክንያቱም ተማሪዎቹ የውስጥ ህመማቸውን የሚያወያዩት ሰው ሲያጡ ህመሙ በውስጣቸው እየተብላላ ወደ ራሳቸውን የማጥፋት ሀሳብ ይወስዳቸዋል። ይህ የጥናቱ ክፍል እጅግ አስገራሚና ወቅታዊም ነው። ተማሪዎቹ በቤተሰብና በመምህራን ዘንድ ተሰሚነት እንዳጡ ይሰማቸዋል። ቤተሰብ የልጆቹን ዝምታ እንደ ጨዋነት ወይም ስንፍና ሲተረጉመው፣ መምህራን ደግሞ በውጤት መውደቅ ብቻ ይፈርዱባቸዋል። ተማሪዎቹ ግን ውስጣቸው እየደማ ነው። እዚህ ጋር ነው ጥናቱ አርቲፊሻል ኢንተለጀንስ ኤአይ እንደ ቻት ጂፒቲ ያሉ ቴክኖሎጂዎች ያላቸው ሚና የጠቀሰው። ተማሪዎቹ ሰውን ማመን ስለፈሩ ስሜታቸውን ለቴክኖሎጂ ያካፍላሉ። ለሰዎች ብናገር ይፈርዱብኛል ወይም አይዞ ብለው ዝም ያሰኙኛል፣ ስልኬን ግን የፈለገ ያህል ባወያየው አይሰለቸውም የሚሉ ድምጾች ተሰምተዋል። ይህ የሚያመላክተው በማህበረሰብ ውስጥ ያለውን የስነ ልቦና ድጋፍ ክፍተት ቴክኖሎጂው ለመሙላት እየሞከረ መሆኑን ነው። ነገር ግን ቴክኖሎጂው ለጊዜው ስሜትን ከማስተንፈስ ባለፈ ጥልቅ የሆነውን የድብርት ህመም ሊፈውስ እንደማይችል ጥናቱ ያስጠነቅቃል። በመጨረሻም ጥናቱ ተማሪዎችን መከራ እንዴት ለመቋቋም እንደሚሞክሩ ይዘረዝራል። እዚህ ጋር ሁለት ተቃራኒ መንገዶች ይታያሉ። በአንድ በኩል ወደ ጸሎትና ወደ እምነት ተቋማት በመሄድ መንፈሳዊ ጥንካሬ የሚያገኙ ተማሪዎች አሉ። በሌላ በኩል ግን በድብርቱ ክፉኛ የተጠቁት ወደ አደገኛ መንገዶች ያዘነብላሉ። ጫት መቃምና አልኮል መጠጣት ጊዜያዊ ማስረሻ ሆኖላቸዋል። ሀገሩ ከጠላይን ጥዬ እጠፋለሁ በሚል ስሜት ህገወጥ ስደትን እንደ አማራጭ ማየት ጀምረዋል። ከሁሉም የሚከፋው ግኝት ግን 6.9 በመቶ የሚሆኑ ተማሪዎች ራሳቸውን ለማጥፋት መሞከራቸው ነው። መሞት ካልቀረ ለምን በገዛ እጅ አልገላገሉም የሚል አደገኛ አስተሳሰብ በተማሪዎቹ ዘንድ ሰርጎ ገብቷል። ተመራማሪዎቹ ምናለ ታረቀና ቡድናቸው ይህንን ጥናት ያደረጉት ችግሩን ለመዘርዘር ብቻ ሳይሆን ለሚመለከታቸው አካላት የመፍትሄ አቅጣጫዎችን ለማሳየት ነው። የተሰበረውን ትውልድ እንዴት እንጠግነው ለሚለው ጥያቄ ሳይንሳዊ ምላሾችን አስፍረዋል። ጥናቱ ያረጋገጠው የመጀመሪያው መፍትሄ በማህበረሰቡ ዘንድ ያለውን የአመለካከት ግንብ ማፍረስ ነው። በሰሜን ወሎም ሆነ በሌሎች የሀገሪቱ ክፍሎች አንድ ተማሪ በትምህርቱ ውጤቱ ሲቀንስ ወይም ከሰው ሲገለል ሰነፍ፣ ትዕቢተኛ ወይም
ባህሪው የተበላሸ ተብሎ ይፈረድበታል። ተመራማሪዎቹ ግን ይህ ፍረጃ ችግሩን ይበልጥ እንደሚያባብሱ ያስጠነቅቃሉ። ወላጆች፣ መምህራንና የአካባቢው ማህበረሰብ ድባቴ የሕክምናና የስነ ልቦና ድጋፍ የሚሻ ህመም መሆኑን ሊረዱ ይገባል። ተማሪዎች የሚሰማቸውን ስሜት ሲገልጹ አይዞ ያልፍላል ብሎ ከማድበስበስ ይልቅ ስሜታቸውን በዝርዝር እንዲናገሩ ማበረታታትና እንደ ስንፍና አለማየት ትልቁ መፍትሄም ነው ብለዋል። ጥናቱ በሰሜን ወሎ ለሚገኙ ትምህርት ቤቶች ትልቅ የቤት ስራንም ሰጥቷል። ትምህርት ቤቶች መማርና ማስተማር ላይ ብቻ ትኩረት ማድረጋቸው በቂ አይደለም ባይ ነው። ምክንያቱም አእምሮ በጦርነት ትውስታ የታወከ ተማሪ መምህሩ የሚለውን ሊቀበል አይችልምና በትምህርት ቤት ውስጥ የሚሰጡ የስነ አእምሮ አገልግሎቶችን መጀመር፣ እያንዳንዱ ትምህርት ቤት ቢያንስ አንድ የስነ ልቦና ባለሙያ ሊኖረው እንደሚገባ፣ መምህራን ሳይኮሎጂካል ፈርስት ኤድ ወይም የስነ ልቦና የመጀመሪያ እርዳታ ስልጠና ሊሰጣቸው እንደሚገባ፣ መምህሩ በክፍል ውስጥ ተማሪው ሲያለቅስ፣ ሲተክዝ ወይም ሲረበሽ አያያዙ ምን መሆን እንዳለበት ማወቅ፣ ትምህርት ቤቶች ተማሪዎች እርስ በርስ የሚደጋገፉበት መዋቅር እንዲመሰርቱ ማድረግ የሚሉት ተመላክተዋል። ፖሊሲ ተኮር የሆኑ መፍትሄዎችን በተመለከተ ደግሞ ተመራማሪዎቹ በጥናታቸው እንዲላሉ የሰሜን ወሎ ተማሪዎች ጉዳይ የአካባቢው ችግር ብቻ ሳይሆን የአገር አቀፍ የፖሊሲ ጉዳይ ነው። በጦርነት ውስጥ ያለፉ ተማሪዎችን ከመደበኛው ተማሪ ጋር በእኩል ሚዛን መፈተንና መመዘን ፍትሐዊ አይደለም። በጦርነት ለተጎዱ አካባቢዎች ተማሪዎች ልዩ የጥናት ጊዜ፣ የማጠናከሪያ ትምህርትና የፈተና ዝግጅት ድጋፍ ሊደረግላቸው ይገባል። መንግስት በጦርነት ቀጠና ላልነበሩ ተማሪዎች ልዩ የስነ ልቦና ማገገሚያም ጥቅል ቀርጾ ተግባራዊ ማድረግ አለበት። ይህም ተማሪዎቹ ወደ ሱስና ወደ ስደት እንዳያዘነብሉ ይረዳል ሲሉም ምክረ ሀሳባቸውን ለግሰዋል። በጥናቱ እንደታየው ተማሪዎች ስሜታቸውን ለሰዎች ከማካፈል ይልቅ ለኤአይ እንደ ቻት ጂፒቲ ያሉ ማጋራትን መርጠዋል። ይህ የሚያሳየው ትልቅ የመደመጥ ክፍተት መኖሩን ነው። መፍትሄውም ቴክኖሎጂው እንደ ጠላት ከማየት ይልቅ የስነ አእምሮ ጤና መረጃዎችና ድጋፎችን ለታዳጊዎች በሚመጥን መልኩ በቴክኖሎጂ ታገዘ ማድረግን ጠቁመዋል። ለአብነትም ተማሪዎች ስማቸው ሳይጠቀስ ስሜታቸውን የሚገልጹባቸውና መሰረታዊ ምክሮችን የሚያገኙባቸው ዲጂታል መድረኮችን ማመቻቸት የሚለው ቢሆንም ነገር ግን ይህ የሰው ልጅ ቅርበት ሂውማን ተች ሊተካ እንደማይችል ለተማሪዎቹ ግንዛቤ መስጠት ያስፈልጋል ብለዋል። ጦርነቱ በሰዎች መካከል ያለውን መተማመን ስላጠፋው ተማሪዎቹ ከማህበረሰቡ ተገልለዋል። ይህ መገለል ድባቴውን ያባብሰዋል። መፍትሄውም በሰሜን ወሎ ዞን የማህበረሰብ እርቅና የእምነት ግንባታ ስራዎችን በስፋት መስራት፣ ሃይማኖታዊ ተቋማት ተማሪዎች ያላቸውን የነገ ጨለማ አመለካከት በመቀየር ተስፋ የሚሰብኩበትና ተማሪዎችን በበጎ ፈቃደኝነት ስራዎች ላይ የሚያሳትፉበትን መንገድ መፈጠር አለበት። አንድ ተማሪ ለማህበረሰቡ ጠቃሚ መሆኑን ሲረዳ ለምን እኖራለሁ የሚለው ጥያቄው ምላሽ ያገኛል ሲሉ ጥናታቸውን ቋጭተዋል። የ33 ገጾች የተቀነበበው ጥናቱን መነሻ በማድረግ ለዛሬ ያጠናቀርነው መሰናዶም በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።